ሰላም አለይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ውሎ እንዴት ነበረ? ሁላማ ሁሉ ሰላም ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። አለኩል ያህል ትናንት በለቀኩት ቪዲዮ አብዛኞቻችሁ አብሽሪ አይዞሽ ምናምን እያላችሁ ውስጥ የጻፋችሁልኝ ነበረና ያው ትንሽ ጥርሴን ስላመመኝ ማለት ነው። እውነት ለመናገር በጣም አመሰግናለሁ። ጀዛኩም አላህ ኸይረን። በጣም ያው እንዲህ አርጊበት እንዲበዩ እንዲህ አርጊበት እንዲበዩ ምናምን ትሉኝ ነበረና ምንም መፍትሄ አንተን አላለልኝም ማለት ነው። ሰው ያለኝ አማራጭ አሁን ሰው ማስነቀል ነው ማለት ነው። ማስነቀል ነው ያለብኝና በዛ ወስኛለሁ ማለት ነው። ብቻ በዱዓችሁ አትርሱኝ። እውነት ለመናገር ጥርስ ህመም በጣም ከባድ እንደሆነ የተረዳሁበት ነው። ምንም ያክል ኢቭን ውሃ እንኳን ስጠጣ ማለት ነው ጋይስ ይሰማኛል በጣም ማለት ነው። እና እኔ እንጃ ብቻ አልሐምዱሊላህ የሰው ልጅ ለካ ሁሉም ነገር የሚያምረው በአፍያ ነው፣ በጤና ነው። ሁሉም ነገር ደስ የሚለው የትም ብትንቀሳቀሱ የትም እንትን ብትሉ ሁሉም ነገራችሁ የሚያምረው ስኬታማ የምትሆኑት እያንዳንዱ ነገር ላይ ቴኬር አርጋችሁ የምትሰሩት ስራም ሆነ ለውጥም ሆነ ርፈትም ሆነ ምንም ሆነ በቃ የሚያምረው እውነት ለመናገር በጤና በአፍያ ነው። ሰውን እናንተ እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። እንደምታውቁት ተፍተፍ እያልኩ ነው። ሰው ተፍተፍ ወዴት ነው ወዴት ነው ምናምን ልትሉ ትችላላችሁ። ያው እንግዲህ አረብ ቤት ስትሆኑ ቁጭ አትሉም። ሰው ቁጭ በምትሉበት ሰዓት ደግሞ የራሳችሁን ነገር በማስተካከል ላይ ቢዚ ትሆናላችሁ። እረፍት ስለማይኖር ሰዓት ስለማይኖር ማለት ነው። እና በተለይ ደግሞ በሚተኙበት ሰዓት ያለው ሰላም ወይኔ እኔ እኮ የት ነኝ ነው የምለው እውነት ለመናገር ማለት ነው። እና እነሱ ሲተኙ ያው እኛ ቀድመን አይደለም የምንነሳው። አሁን እነሱ ተኝተው ተነስቼ ምናምን ነገር በጣም ብዙ ነገር ሰርቼ ትላላችሁ ነው እነሱ እንደገና የሚነሱት። ከዛ በኋላ እንግዲህ ብዙ ነገር ምናምን ከተሰራ ምናምን በኋላ ምናምን ነገር ያው እንግዲህ ይነሳሉ። ምን ይላሉ እነሱ ጋር 24 ሰዓት ስትሉ ትውላላችሁ፣ ታመሻላችሁ። በቃ እኔ ጃውን እውነት ለመናገር እኔ የሆነ በቃ እዛ ሀገር ስመጣ አረብ ስንሰራ ማለት ነው ጋይስ ትዕግስት ነው የሰጠበት ልጅ አለበት ስንሰራ ወይኔ አሁን በቃ ተናዳጅ የሆንኩት እውነት ለመናገር የሌለብኝም ባህሪ ነው የሰጡኝ ማለት ነው። እና ይገርመኛል ብዙ ጊዜ የሆነ በትንሽ ነገር ማዕሰብ ነው የምሆነው፣ ተናዳጅ ነው የምሆነው ምናምን ነገር እና ዞር ብዬ ከተናደድኩ በኋላ እንደዚህ ሪላክስ አድርጌ ቁጭ ብዬ ራሴን ሳየው ማለት ነው እንዴ በዚህ ሰዓት እንደዚህ ማለት የለብኝም ነበር ምናምን የሚባል ነገር አጋጥሟችሁ አያውቁም? ጋይስ ብላችሁ አታውቁም? በራሳችሁ የሆነ በቃ ሀበሻም ይሁን አረብም ይሁን ብቻ ተነጋግራችሁ ሰው ከተናገራችሁ በኋላ ደግሞ ራሳችሁን እንደዚህ ማለት እኮ የለብኝም ነበር ብላችሁ ሆነ አቶ ቅሶቶ እኔ አንዳንድ ጊዜ እንደዛ ጭቅላቴ እወቅሰዋለሁ። ነገር ግን በሰዓቱ ማለት ስለነበረብኝ ብያለሁ። በቃ ማለት ባይኖርብኝ ኖሮ አልልም ነበር ብዬ አሳምነዋለሁ ማለት ነው። ሰው ከዛ በኋላ አይደለም ማለት ነውና የሆነ አንዳንድ ጊዜ ደግሞ ለራሳችሁ ጥያቄ የሚፈጥርባችሁ ነገር አለ። አረብ ቤት ስትሰሩ በቃ ሁሉን ነገር ታግሳችሁ ካላሳለፋችሁ ወይም ካልተዋችሁት በቀር ማለት ነው እውነት ለመናገር በቃ አሳብደው ነው የሚያወጧችሁ። ዝም ብለው በቃ እናንተ አንድ በተናገራችሁ ሰዓት እነሱ ሺህ ነው የሚመልሱት፣ የሚሰብሩት፣ የሚያበላሹት፣ ምንም የሚሉት እንደዛ ነው። በዛ ላይ ንግግራቸው እንዴ ልትሰሪ አይደል እንዴ ያመጣንሽ ብር ከፈልንሽ እኮ ልትሰሪ አይደል እንዴ እንደዚህ ምናምን ነገር እና ይላሉ። ግን ደግሞ ማጣት ክፉ ነው ስላችሁ በማትፈልጉበት ቦታና በማትፈልጉበት ሁኔታ ላይ ትገኛላችሁ።
ያስገኛችኋል። በቃ አረብ ቤት እኔ በሰዓት ብናገኝ አረብ ሀገር እንደዚህ በየአረብ ቤቱ በየልጆች በየምኑ አንንከራተትም ነበረ። ግን አልሐምዱሊላህ የሰው ልጅ ገንዘብ ምንም ነው። ገንዘብ እውነት ነው ምንም ነው ስል ከጤና ጋር ይወዳደርም ለማለት ፈልጌ ነው። ሙሉ አፍያ ካላችሁ ሰርታችሁ ትበላላችሁ። ገንዘብ ባይኖራችሁ ማለት ነው። ገንዘብ ኑሯችሁ አፍያ ከሌላችሁ ግን ከባድ ነው ጋይስ፣ በጣም በጣም ማለት ነው። ሊቀርብ የሚሻለው እውነት ለመናገር ገንዘብ ጤና ይሆን ሙሉ አፍያ ሆኜ ጤና ሆኜ እንደዚህ በሰው ቤትም ሆነ በሰው ሀገርም ሆነ በሰው ምንም እየሰራሁ ራሴን ለማውጣት ሞክራለሁ። ሰው ጤና ከሆንኩ ማለት ነው አልሐምዱሊላህ። እና እነሱ በጣም በጣም ነው እንትን የሚሏችሁ ትዕግስታችሁን የሚፈታተኗችሁ ማለት ነው። እና መተው ነው እንግዲህ ማለፍ ነው ጋይስ፣ ምንም ማድረግ አይችሉም። አላህ ርዝቃችን በሀገራችን ያርግልን፣ ሀገራችን ላይ ሰላም ያርግልን፣ ሰላማቸውን ይመልስልን፣ ሰላማችንን ይመልስልን። ምንም ማድረግ አይቻልም። ባላችሁ አቅም ባላችሁ ነገር ባላችሁ ሰዓት ባላችሁ ሁኔታ ደግሞ ራሳችሁን ትሪትመንት በማድረግ ተጠበቁ የምኖሩ ማለት ነው። ምክንያቱም ለራሳችሁ ነው ያላችሁ ማለት ያላችሁት። እኔ ለራሴ ሆነኝ ያለሁት ከእኔ ኋላ ሌላው ይቀጥላል፣ ሌላው ነገር ማለት ነው። እኔ ሳልኖር ለሌላ መኖር አልችልም። እኔ ወይ ራሴን እየጣልኩኝ ወይ ራሴን ሳልሆን ለሌላ ሰው መኖር አልችልም። መጀመሪያ ራሴን አግኝቼ ራሴን ሲይዝ ራሴን ስጠብቅ ሌላው ነገር ይከተላል። ይህን የምጠብቀው ደግሞ ዋናው ነገራችሁ የሆነ ራሳችሁን ትሪትመንት ወይ ደግሞ ራሳችሁን ጠብቁ ስል ምናምን ነገር ሌላ ነገር አታስመስሉ ጋይስ። ጤና ነው። አረብ ሀገር ወይም ሰው ሀገር ላይ ስትኖሩ ራስን መጠበቅ ማለት የመጀመሪያው ጤናችሁን ነው። ምሳሌ ምግብ ባለመመገብ፣ ውሃ ባለመጠጣት፣ የተለያዩ ቪታሚን ያላቸው ነገሮች ባለመጠቀም በሽተኛ ትሆናላችሁ። እሱ ደግሞ ከባድ ነገር ነው። አንድ እሱ ራስን መንከባከብ ነው ትሪትመንት ያልኳችሁ ማለት ነው። ሁለት ደግሞ ምንድነው የሆነ ንጽህናችሁን ብቻ አይደለም። የሰው ልጅ ንጽህና ያስፈልገዋል፣ ግን ንጽህና የውስጥ ንጽህና ይበልጣል። ከላይ ንጽህና ከላይ ታጥበሽው ልብስሽን ማጥበሽ ታጥበሽው ይጠፋል። ሽቶሽን ተቀብለሽ ምንም ጨስሽ ሙቀሽ ምንም ብለሽ ከላይ ያለው ቆሻሻ ይጠፋል። ከውስጥ ያለው ነው የሚጎዳሽ። ከውስጥ ያለው ነገር በጣም ነው የሚጎዳው። መጀመሪያ ከውስጥ በሽታ ካለሽ የውስጥሽን በሽታ ማውጣት አለብሽ፣ ማጥፋት አለብሽ። የመጀመሪያ ውስጥ የብሱ መሆን አለበት። ጅስምሽ አጥንትሽ ምናምን ምግብ የሆነ በምግብም ሁኔታ ሆነ በማንኛውም ሁኔታ በቃ ከባድ ነገር ከሆነ መጀመሪያ የውስጥ ጤና ነው ወይም የውስጥ ንጽህና ነው የሚቀድመው። ከዛ በኋላ ሁለተኛው ደግሞ የውጭ ነው። በቃ ሶስተኛው ነገር ለሰው አለመኖር በራሳችሁ ነው። በቃ ይሄ ሶስቱ ነገር አስፈላጊ ነው ብዬ ነው የማምነው። እዚህ አሁን ላይ ያለንበት ሁኔታ ላይ በቃ እዚህ ሀገር ስንኖር ሰው ሀገር ስንኖር ግዴታ ነው። ለድምፁ በጣም ይቅርታ። ላይ ቤት እየሰሩ ያደሱ ነው። ረመዳን መጫ አይደለም ሰው ያሰሩ ነው። እዛ ይቅርታ እና ራሳቸውን ጠብቁ እህቶቼ ማለት ነው። አብዛኛው ሰው ይታመም በየሐኪም ቤቱ በየሆስፒታሉ በየክሊኒኩ በየእንትኑ ሁሉ ነገር ነው ያለውና ራሳቸውን ገጠር ምስሩ ወንድሞቻችንም ራሳቸውን ቂጣም ቢሆን በሰዓት ምግብ ብሉ፣ በሰዓት ብሉ፣ ውሃ ጠጡ። የሆነ ደግሞ የምትሉት የምታርፉበትን ቦታ ጠንቀቅ እያላችሁ ምናምን ነገር ማለት ነው። አሁን ሙቀት ስለሆነ ባቡ ይኖራል፣ ጌቱ ይኖራል፣ የማይኖር ነገር የለም። እንደዛ ነገር ስላለ ራሳችሁ የጠበቃችሁ ስሩ። ራሳችሁን አስቀድሙ። ከራስ በላይ ማንም ስለሌለ እውነት ለመናገር ድምፁ ቪዲዮ ምንም እያሰራኝ አይደለም፣ እየረበሽ ነው ድምፁ። እናንተ ከተሰማችሁ ተሰማችሁ፣ ካልተሰማችሁ ጥሩ ነው እና ወዳችኋለሁ። በቀጣይ ስቴፕ እንገናኛለን ወይም በቀጣይ ቪዲዮ ኢንሻአላህ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። እንዴት ተለምዳችሁ ባይ